ያለፈው ዘመኔ በመቅደስሽ ቆሜ ላመስግን በቅኔ። አግዢኝ እናቴ ምሪኝ ወደ ቤትሽ ደካማ ነኝ እኔ ልግባ ከመቅደስሽ። በባዕድ ምድርም ስባክን ኖሬያለሁ መልሽኝ እናቴ አልቅር እንደወጣሁ ከደጅሽ ርቄ። መቼም አይደላኝም ስጋዬ እንዳይገዛኝ እርጂኝ ድንግል ማርያም ሁኚልኝ ምርኩዜ። ልቁም ከደጅሽ በምልጃሽ ደግፊኝ እናቴ ልበልሽ። አግዢኝ እናቴ ምሪኝ ወደ ቤትሽ ደካማ ነኝ እኔ ልግባ ከመቅደስሽ። በባዕድ ምድርም ስባክን ኖሬያለሁ መልሽኝ እናቴ አልቅር እንደወጣሁ። ከሰው ሀገር ሆኜ እምነት ይጎለኛል መቅደስ ሰውነቴ በኃጢአት ረክሷል። እኔስ ቆሽሻለሁ እጠቢኝ እናቴ ታሪኬን ለውጠሽ አጽኒኝ በእምነቴ። አግዢኝ እናቴ ምሪኝ ወደ ቤትሽ ደካማ ነኝ እኔ ልግባ ከመቅደስሽ። በባዕድ ምድርም ስባክን ኖሬያለሁ መልሽኝ እናቴ አልቅር እንደወጣሁ። ደካማ ነኝ እኔ በኃጢአት የኖርኩኝ የማይሞላው ዓለም ስጋዬን የገዛኝ። አበርችኝ እናቴ ልድረስ ከደጅሽ ላመስግን ልዘምር ልንበርከክ ለክብርሽ። አግዢኝ እናቴ ምሪኝ ወደ ቤትሽ ደካማ ነኝ እኔ ልግባ ከመቅደስሽ። በባዕድ ምድርም ስባክን ኖሬያለሁ መልሽኝ እናቴ አልቅር እንደወጣሁ። አግዢኝ እናቴ ምሪኝ ወደ ቤትሽ ደካማ ነኝ እኔ ልግባ ከመቅደስሽ። በባዕድ ምድርም ስባክን ኖሬያለሁ መልሽኝ እናቴ አልቅር እንደወጣሁ። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። አመስግኑ፣ ሌሎቻችሁም አመስግኗት። እግዚአብሔርን አመስግኑ፣ ለእሷም ደግሞ አመስግኑልን። እህታችን ዝማሬ መላእክትን ያሰማልን። የዝማሬ ባለቤት ልዑል እግዚአብሔር ይክበር ይመስገን። ዝማሬ መላእክትን ያሰማልን፣ መንግስተ ሰማያትን ያዋርስልን። ሌሎቹ ዝም ነው የምትሉ ሌሎቻችሁ ዝም ነው የምትሉ እንዴት ነው? እኔ ገስት ዝም የሚባል ከሆነ አሜን አሜን። እህታችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጤና በጸጋ ያቆየልን። እናመሰግናለን። አባ እንዴት ዋሉ? እግዚአብሔር ባርክሽ ተማሪ እንዴት ዋላቸው? ስራ፣ ጤና፣ ቆይታ ሁሉ ሰላም? አሜን አሜን አሜን። ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመንሽን እግዚአብሔር አምላክ ሳብረዝ የሚያደርግልሽ ከቤቱ ያውጣሽ። እህታችን እናመሰግናለን። ስለዚህ ቤት ውስጥ ገብታችሁ ምስጋናም ማቅረብ የማትችሉ
መልስ ድምፅ ማሰማት የማትችሉ ከስር ብትሆኑ መልካም ነው። እኔ ከማስወጣችሁ እናንተ ከስር ብትሆኑ መልካም ነው። አዎ እንዲያ ጎሽ፣ አሁን አወቃችሁበት። እሺ፣ ሌሎቻችሁም አላችሁ መልስ የማትሰጡ። አዎ እሱ ነው የሚፈለገው። በሉ እኔ ቲክታክ ላይ ሰው እኔ ይገርመኛል የሆነ ነገር የከፈለ አስመስሎ በሉ ድምፅ የማታሰሙ ወይም ደግሞ ስለማይመቸን ነው ብላችሁ ገስት የሚገባ ሰው አይጠፋም እኮ። ማነሽ አንቺ? መስከረም እሱንማ ተናገርን እኮ በኮሜንት ላይ መግባት በድምፅ መግባት አንችልም አይመቸንም ብላችሁ መናገር ትችላላችሁ። አለበለዚያ ግን መናገር ድምፅ መስጠት መልስ መስጠት የሚችል ሰው ገስት ላይ ገብቶ ዝም ማለት የለበትም። የማይመቸው ሰው ደግሞ በኮሜንት ከስር አልተመቸኝም ብሎ መጻፍ ይችላል ማለት ነው። ስለዚህ አሁን የመጣችሁ ልጆች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ እያለሁ ሰላም ክርስቶስ ይብዛላችሁ። አሜን። በእውነት ለያዛችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። አባትን ቤት ማሪዎቹ የሚያባርክ እግዚአብሔር ይባርክሽ። ወለት እንደምን ዋላችሁ? አባ ደህና ዋላችሁ? ይፍቱኝ ባርኩኝ። ኔትወርክ እኮ አስቸግሮኝ ነው። እህቶቼ ሁላችሁም ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት ዋልሽ አጸዳ? እግዚአብሔር ይመስገን። አባ ለምን መሰላችሁ እንደዚህ መለየት መቻል አለብን። የሚማረውና የማይማረውን፣ የሚከታተለውና የማይከታተለውን በደንብ መለየት አለብን። እንደዚህ እንዳለ ዝም ብለው በቃ ገስ ሲባል አንድ ፎሎወር ያላቸው ልጆች፣ 2 ፎሎወር ያላቸው ልጆች እንግባ ይላሉ እኮ። ምን ችግር የለውም። መማሩ ጥሩ ነው፣ መስማቱ ከስር ሆኖ መስማቱ ጥሩ ነው። ግን ደግሞ ከተሰራበት 1000 መሙላት ምን የሚከብድ ነገር አይደለም። ዋናው ነገር አላማው ምንድን ነው? እሺ ዜር ስልን አላማው ምንድን ነው? በከንቱ ድካም እንዳይሆን ነው። ቪዲዮ ቢሆን ይሻላችኋል? እንደዚህ ቢሆን ይሻላችኋል? እስቲ ሀሳብ ስጡ። አባቴ በቪዲዮ ይውጡ እንጂ እንዴ! ቪዲዮ ይሻላል። ቪዲዮ ተገለጡ አባ። ምክንያት ብትገለጡ ነው የሚሻለው አባ። እንዴት? ለምን? ምክንያቱ ምንድን ነው? ይገባል ያው ይላሉ አባቶች ትላላችሁ። እንደዚህ ይሻላል አባ። እሺ መንፈስ ቅዱስ ይገለጥ። መንፈስ ቅዱስ በእውነት እውነቱን ሁሉ ይግለጥልን።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚች ዕለት ያደረሰን የአብርሃም የይስሐቅ የያዕቆብ የአባቶቻችን አምላክ የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ለዚህች ሰዓት ያደረሰን ልዑል አምላካችን እግዚአብሔር ስሙ ከምድር እስከ አርያም በፍጥረታቱ አንደበት የተመሰገነ ይሁን። እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። ወይቤሎ ጲላጦስ ምንትኑ ውእቱ ጽድቅ፣ እውነት ምንድን ነው በሚል ኃይለ ቃል እንማማራለን። እውነት ምንድን ነው? ወይቤሎ ጲላጦስ ምንትኑ ውእቱ ጽድቅ። ጽድቅ ማለት እውነት ማለት ነው። እውነት ምንድን ነው? እውነት ምንድን ነው በሚል ኃይለ ቃል እንማማራለን ማለት ነው። እውነት ምንድን ነው በሚል ይህን ኃይለ ቃል የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 18 ከቁጥር 38 ላይ ያለ ኃይለ ቃል ነው። ስለ እውነት ማለት ምንድን ነው፣ ጽድቅ ማለት ምንድን ነው የሚለው እውነት። ሁላችን ስለ እውነት እናውቃለን። እውነት ማለት ሐሰት የማይስማማው፣ ኃጢአት የማይስማማው፣ ክደት የማይስማማው ሀቅ የሆነ ሁሉ እውነት ይባላል። ምንትኑ ውእቱ ጽድቅ፣ እውነት ምንድን ነው? እውነት ከማን ነው ያለችው? ከየት ነው ያለችው እውነት? እውነተኛስ ማን ነው? እውነተኞች እነማን ናቸው? የሚለውን ሁሉ ነው የምንነጋገረው። ምክንያቱም ዛሬ ጥር 5 ቀን በቅዳሴ ጊዜ የተነበበ ወንጌል ነው። የዕለቱ ወንጌል ነው። ቅዳሴ ጊዜ የተነበበ ዛሬ የዕለቱ ወንጌል ነው እና ከዕለቱ ወንጌል ያገኘነው ርዕስ ነው። ሁላችሁ ምናልባት እንዲያወጧት ጊዜ ወንጌል ትሰሙ ከሆነ ታሪኩን ምንባቡን ከቁጥር 33 ጀምሮ ያለውን እንመለከታለን። እውነት ምንድን ነው ብሎ የተናገረው ማን ነው? የእውነት ባለቤት ማን ነው? ተናጋሪው ማን ነው? ጠያቂው ማን ነው? ተጠያቂው ማን ነው የሚለው ለምንስ እውነት ምንድን ነው ብሎ ጠያቂው ስለ እውነት ጠየቀ። ስለ እውነት መጠየቅ ስለምን አስፈለገው? ይሄ ሰው እውነት ፈላጊ ነው ወይስ ስለሌላ ነገር ነው? እውነት ምንድን ነው ብሎ የጠየቀበትን ምክንያት ለመረዳት መጀመሪያ እውነት ምንድን ነው የሚለውን ርዕስ በልባችሁ ትይዛላችሁ ማለት ነው። እውነት ምንድን ነው? እውነት ማለት ምንድን ነው? እውነት ምንድን ነው የሚለውን ርዕስ በደንብ ከያዛችሁ ገጸ ምንባቡ ስናነበው
እውነትን እናገኘዋለን። የእውነትን ዋጋ፣ የእውነትን ባለቤት፣ እውነት በየት በኩል እንዳለ ማለት ነው። ማነሽ አጸደ ማርያም ገስት ማስገባት የምትችይ ከሆነ ፎሎወራቸው 1000 የሆኑትን ልጆች ማስገባት ትችያለሽ። ቤተሰቦቻችን በኔትወርክ ምክንያት ሊወጡ ይችላሉ ከገስትና ያን ጊዜ ማስገባት ትችያለሽ። አሁን ወጣችሁ ማናት? እህተ ማርያም ናት። ስለዚህ እውነት ምንድን ነው የሚለውን እንደነገርኳችሁ ከቁጥር 30 ምዕራፍ 18 ከቁጥር 33 ጀምረን እንመለከታለን ማለት ነው። ወንጌሉ እንደዛ ነው የሚያዘው። ወንጌሉ የሚያዘው የዕለቱ ወንጌል እንደዛ ነው። ወዋ ጲላጦስ ይላል። ጲላጦስ እንደገና ወደ ገዢው ግቢ ገባ። ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ይሄ እውነት ምንድን ነው ብሎ የጠየቀው ጲላጦስ እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። አስገቢ ማን ነው? አዎ እንግዲህ እኔ አልከታተሉም ካሁን በኋላ አንተ ነህን እንደገና ያለው ከኋላ ታሪክ ስላለን ሲያዝ የመጣ ታሪክ አለ። ሲያዝ ወደ ኋላው የመጣ ታሪክ አለ። እንደገና ወደ ገዢው ግቢ ወይም ደግሞ ወደ ፍርዱ የፍርድ አደባባይ አለ። ከዛ ፍርድ ቤት ገብቶ ኢየሱስን ጠርቶ ወደ ግቢው ገብቶ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። አምላካችን መድኃኒታችን ኢየሱስ ክርስቶስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌላዎች ስለኔ ነገሩህን አለው። የአይሁድ ንጉሥ ስላለው የአይሁድ ንጉሥ ነህን ብሎ ሲጠይቀው አንተ ከራስህ አፍልቀህ ነው ወይስ ከራስህ ነው ወይስ ሌሎች ነገሩህን አለው። ጲላጦስ መልሶ እኔ አይሁዳዊ ነኝ፣ ጥያቄ ነው። ወገኖችህና የካህናት አለቃዎች ለእኔ አሳልፈው ሰጡህ። መስፍን ስለሆነ ጲላጦስ አሳልፈው ሰጡህ፣ አለቃ ስለሆነ ምን አድርገሃል አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ ንጉሥ ነህን ብሎ ነበር ጠይቆት የነበረ። መንግስቴ ከዚህ ዓለም አይደለችም። ንጉሥ ነህን፣ መንግስት ነህን፣ ንጉሥ ነህን ብሎ ጠይቆት ስለነበረ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። ወደ አይሁድ እንዳልሰጥ መንግስቴ ከዚህ ዓለም ብትሆን ኖሮ፣ በዚች ምድር ላይ ብትሆን ኖሮ ሎሌዎቼ ይዋጉልኝ ነበር። ግን መንግስቴ ከዚህ ዓለም አይደለችም፣ ከዚህ ዓለም አይደለችም። የኔ መንግስት ከዚህ ዓለም አይደለችም አለው። ጲላጦስም መልሶ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነው ሁሉ ድምፄን ይሰማል አለው። ጲላጦስም መልሶ እውነት ምንድን ነው አለው። ርዕሳችን እውነት ምንድን ነው ነው። የቃሉ ባለቤት እግዚአብሔር ይክበር ይመስገን። እውነት ምንድን ነው? አሁን ወደ ገዢው አደባባይ ገብቶ ጌታ ኢየሱስ ክርስቶስን ጠራው ነው የሚለው። ጠራው ጲላጦስ ኢየሱስ ክርስቶስን ጠርቶ የአይሁድ ንጉሥ አንተ ነህን ብሎ ሲጠይቀው አንተ አልክ። አንተ ከራስህ አፍልቀህ ነው ወይስ ሌሎች ነግረው ነው የአይሁድ ንጉሥ አንተ ነህ የምትለኝ? እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ እንደሚታወቀው ዓለምን ለማዳን ወደዚች ምድር ሲመጣ ሰንበትን ሻረ። በሰንበት ቀን ድውይ ፈወሰ፣
ራስን ከእግዚአብሔር ጋር ታስተካክላለህ፣ ንጉስ ነኝ ትላለህ። ንጉስ ነህ ብለው አይሁድ ንጉስ የታለ ብለው ሰብአ ሰገል ትላንት እንደተነጋገርነው መስክረውለት ስለነበረ በዚህ ምክንያት ነው ከሰው ለፍርድ ያቀረቡት። የተራበ ስላጠገበ፣ የታመመ ስለፈወሰ፣ በሰንበት ቀን ድውይ ትፈውሳለህ፣ ሰንበትን ሽረሃል፣ ራስን ከእግዚአብሔር ጋር ታስተካክላለህ በማለት ከሰውት ነበር። ከሰው ለፍርድ አቅርበውት ነበረ። ፈራጁ ዳኛ ደግሞ ራሱ ጲላጦስ ነው። ጲላጦስ ዳኛ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያለ ኃጢአት፣ ያለ በደል፣ ያለ ስህተት እውነትን ስለሰራ፣ እውነትን ስላደረገ፣ እውነትን ስለፈጸመ ተከሶ ወደ ፍርድ አደባባይ ቀረበ። በፍርድ አደባባይ ቀርቦ ሳለ ያን ጊዜ ነበረ ንጉሱ ጲላጦስ ምንድን ያለው? ወደ አደባባይ ወጥቶ የአይሁድ ንጉስ አንተ ነህን ብሎ ጠየቀው። አሁን በዚህ በከሳሽና በተከሳሽ ምልልሶች አሉ። በዳኛውና በተከሳሹ በጌታችን በኢየሱስ ክርስቶስ እና በጲላጦስ በዳኛው መመላለስ አለ። ጲላጦስ እኔ በመጽሐፍ ቅዱስ ውስጥ ሁለት ሰዎች ይገርሙኛል፣ በጣም ነው የሚደንቁኝ። አንደኛ ኒቆዲሞስ፣ ሁለተኛ ደግሞ ጲላጦስ። ጲላጦስ ይመረምራል፣ ይጠይቃል። ጠንቅቆ ነው የሚጠይቀው። ማን ራስህን ማን ትላለህ? ንጉስ ነህን እያለ ይጠይቀዋል። እና አንተ ንጉስ ነህን ሲለው ጌታችን ኢየሱስ ክርስቶስ ምን አለ? ንጉስ የኔ መንግስትነት ከዚህ ዓለም አይደለም። ከዚህ ዓለም ቢሆን ኖሮ ከዚች ዓለም ቢሆን ኖሮ አይሁድ ለፍርድ ባላቀረቡኝም ነበር፣ ባልከሰሱኝም ነበር፣ ሎሌዎቼ ይዋጉልኝ ነበረ። እውነት ነው። በምድር ላይ የተሾመ ሰዎች ተሰብስበው የመረጡት ያነገሱት ንጉስ ቢሆን ኖሮ ሰራዊት አስከትሎ የሚዋጉ ሰራዊት አስከትሎ ይመጣ ነበር። የሚዋጉልኝ ሰራዊት ሎሌዎች ይኖሩኝ ነበረ ብሎ ነው የነገረው። ስለዚህ ምን ልታደርግ መጣ? ዋንሰ መጻይኩ ከመ እኩን ሰማዕተ በእንተ ጽድቅ። እኔ እውነትን ልመሰክር ስለ እውነት ልመሰክር መጣሁ። እውነትን ልመሰክር ስለ እውነት ተወለድኩ፣ ወደዚህ ዓለም ለእውነት ልመሰክር መጣሁ ብሎ ስለ እውነት መስካሪነቱ የእውነት ባለቤትነቱን ነገረው፣ አስረዳው። እንደዛ ሲለው እውነት ምንድን ነው? አንተ እውነት የምትለው እውነት ምንድን ነው አለው። አሁን ይህን የምነግራችሁ በአጭሩ ነው፣ ሀሳቡ እንዳይረዝም ጠቅለላ አድርጌ ነው። ስለ እውነት መጣሁ ወበእንተዝ ተወለድኩ ወእንበይነዝ መጻእኩ ውስተ ዓለም ከመ እኩን ሰማዕተ ለጽድቅ በጽድቅ ስለ እውነት ነገር ልመሰክር መጣሁ፣ ወደዚህ ዓለም መጣሁ ብሎ ሲለው እውነት ምንድን ነው? ወይ ቤሎ ጲላጦስ ምንትኑ ውእቱ ጽድቅ፣ አንተ እውነት የምትለው ምንድን ነው? የአምላካችን የመድኃኒታችን ኢየሱስ ክርስቶስ ንግስና መንግስትነት በባህሪው ንጉስ ነው። ቅድመ ዓለም ነግሶ የነበረ ዘላለማዊ ንጉስ ሆኖ የሚኖር ዳኛ፣ ፈራጅ ንጉስ ነው። በመንግስቱም ሽረት የለበትም። በዚህ ጊዜ ይሻራል፣ በዚህ ጊዜ ከስልጣኑ ይወርዳል አይባልም። ዓለምን ወደዚህ ዓለም ሲመጣም ንጉስ ነኝና አክብሩኝ፣ ንጉስ ነኝ፣ ንጉሳችሁ ነኝ ብሎ ክብርን ፈልጎ ክብርን ሽቶ የመጣ አምላክ አይደለም። ራሱን ዝቅ አድርጎ ስለ እውነት ብቻ ስለ እውነት ሊመሰክር፣ እውነትን ያላወቁ እውነትን እንዲረዱ፣ በጨለማ ውስጥ ያሉ ወደ ብርሃን እንዲወጡ፣ በሐሰት የታሰሩትን ሊያስፈታቸው፣ ነፃ ሊያወጣቸው፣ በሐሰት ያለ በደላቸው ያለ ኃጢአታቸው የታሰሩትን እነሱን ሊያወጣ እነሱን ሊያስፈታ
ለምስክርነት ወደዚህ ዓለም መጥቻለሁ ብሎ ተናገረ ራሱ ክርስቶስ። እውነትን ላላወቁ እውነትን ላልተረዱ ስለ እውነት ሊያስረዳቸው እውነት ምንድን ነው እውነት ምንድን ነው ብሎ መስፍኑ ጲላጦስ ሲጠይቅ ጌታችን ኢየሱስ ክርስቶስ ስለ እውነት ሊመሰክርለት ነው። እዛም በኋላ እውነት ምንድን ነው አለው። ይህንንም ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳን አላገኘሁበትም። መጀመሪያ ሲመረምረው መልሶ መላልሶ እየጠራ ከፍርዱ እየወጣ ከዛ ከገዥው አደባባይ እየወጣ ይጠራውና ይመረምረዋል። የአይሁድ ንጉሥ አንተ ነህን? ምን አደረክ? ምንድን ነው እያለ ይመረምረዋል። እሱ ግን በደል ስህተት የለበትም። እውነት ከእሱ ጋር ስለሆነ እውነት ከዳኛው የለችም፣ ከከሳሽ እውነት የለችም፣ ከተከሳሽ ግን እውነት አለ። ከጌታችን ኢየሱስ ክርስቶስ ነው እውነት ያለው። ጲላጦስ ግን ስለ እውነት አላወቀም። እውነት ምንድን ነው አለ። እንግዲህ ዳኛ ሆኖ እውነትን አለመረዳት በጣም ያሳዝናል። በእውነት ጲላጦስ እኮ ዳኛ እኮ ነው። እኔ መርምሬዋለሁ፣ እኔ ጠይቄዋለሁ። ምንትኑ ጌጋዩ ለዝብእሲ አዎ ወበይነ ምንት አምጻእክሙ ዝየ፣ በምን ምክንያት ነው ወደ እኔ ያመጣችሁት? በደሉ ጥፋቱ ምንድን ነው ብሏል። በደል ባይኖረውን ስህተት ባይኖረውን ወደ አንተ አመጣ ነው ብለው እነሱም በደሉን ሳይናገሩ ስህተቱን እንደዛ አይ እኔ አላገኘሁበት እናንተ እንደፈለጋችሁ አድርጉት ብሎ ነበረ። ይህን አሁን እውነት ምን እንደሆነ ራሱ እውነት ምን እንደሆነ መልሶ መላልሶ ሲጠይቀው አልተረዳም ስለ እውነት። ክርስቶስ ግን መልሶ መላልሶ አንተ አልክ አንተ ትላለህን? እኔ መንግስቴ በዚህ ምድር ብቻ አይደለም። ብቻ ወደ ሁለተኛው ቁጥር ላይ መንግስቴ በዚህ ዓለም ብቻ አይደለም፣ ሰማይና ምድርን የሚገዛ በዚህ ዓለምና በወዲያኛው ዓለም ነግሶ የሚኖር መሆኑን እያስረዳው ነው። እውነት ምንድን ነው ብሎ ከዛም በኋላ አሁንም ሲመረምር ስህተት አላገኘበትም። ተመልሶ ሄዶ እነሱ ምን አላቸው? እኔስ አንዲት በደልስ እንኳ አላገኘሁበትም። ይታሰር፣ ይሙት፣ ይገደል ለመባል የሚያደርስ ስህተት አላገኘሁበትም አላቸው። ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ። በበዓል ጊዜ ማለት ነው። በበዓል ጊዜ አንዳንድ እስረኛ እፈታላችሁ ነበር እና በዛ ልማድ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ንጉሥ አይሁድ ስለሆነ ጌታችን ኢየሱስ ክርስቶስ ንጉሥ አይሁድ ስለሚሉት ልፈታላችሁ ትወዳላችሁን ሲላቸው ምን አሉ እነሱ? ሁሉም ደግሞ በርባንን እንጂ ይህን አይደለም እያሉ በአንድነት ጮሁ። በርባን ግን ወንበዴ ነበረ። ተመልከቱ። እውነተኛውን እሰርልን፣ ሌባውን በርባን ወንበዴ ነው። ወንበዴውን ግን ፍታልን። ምን አይነት ፍርድ እንደሆነ አሁን እውነት ከየት በኩል ነው ያለች? ይፈታ ከተባለው ነው ይታሰር ከተባለው ያለ በደሉ ያለ ኃጢአቱ ኃጢአት ሳይኖርበት በደል ሳይኖርበት የታሰረውን ክርስቶስን የአይሁድ ንጉሥ ልፈታላችሁ ልማድ አላችሁ ልፍታላችሁ ሲላቸው አይሆንም ብለው በአንድነት ጮሁ። በርባን ሌባ ነው። ጌታችን ኢየሱስ ክርስቶስ ግን አምላከ ጽድቅ ነው። የእውነት አምላክ፣ የእውነት ጌታ፣ የእውነት አለቃ፣ የእውነት መገኛ ራሱ እውነት ነው። እግዚአብሔር ጻድቅ ውእቱ ብሎ መጽሐፍ ቅዱስ እንደሚናገር እግዚአብሔር ግን እውነተኛ ነው። እግዚአብሔር ግን እውነት ነው። እግዚአብሔር እውነት ነው፣ አይዋሽም። የባህሪ እውነትነት አለው ከሱ። ነፃ መውጣት የሚገባው ነፃ ወጥተሃል መባል የሚገባው ኢየሱስ ክርስቶስ እያለ ሌባውን ወንበዴውን ፍታ፣ በርባንን ፍታ፣ እሱን ግን እሰረዋለሁ። ዓለም ምን ያህል እውነትን እንደምትጠላ
ዓለም እውነትን እንዴት እንደምታሳድድ የሚናገር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በዚህ በዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ወጽድቅኒ ታግዕዘክሙ እውነት አርነት ታወጣችኋለች ወይም ደግሞ ነፃ ታወጣችኋለች ብሎ ተናግሯል። እውነት እርሱ ግን ታስሯል። መታሰር ብቻ አይደለም፣ ሰዎችን ስላዳነ ስለፈወሰ መልካም ስራ ስለሰራ አስረው ገርፈው ሰቅለውም ገድለውታል ክርስቶስን። ጲላጦስ እውነት ምንድን ነው? እውነት ምንድን ነው? እውነት ከየት ነው ያለው ብሎ ከጠየቀ በኋላ ነው እንግዲህ እሱን እውነተኛውን ልፍት አላችሁ፣ አይሁድ ንጉሥን ልፍት አላችሁ ሲላቸው አይሆንም፣ ደጋግሞ ጮሁበት። በርባንን እንጂ እሱን እንዳትፈታው ብለው ጮሁበት። እና እውነት ምንድን ነው? እውነት ከየት ነው ያለው? ሐሰተኞች እውነትን ይጠሏታል። ሐሰተኞች፣ ሌቦች፣ ወንበዴዎች እውነትን ይጠላሉ። ምንጊዜም ቢሆን እውነት ያለችው ከእውነተኞች ጋር ናት። እሱ ደግሞ መድኃኔዓለም ክርስቶስ ስለ እውነት ልመሰክር ሰው ሁኛለሁ፣ ተወልጃለሁ፣ ወደዚህ ዓለም መጥቻለሁ። ከእውነት ወገን የሆኑ ሁሉ እነሱ ቃሌን ይሰማሉ። እውነትን የሚወዱ ሁሉ እውነትን ይከተላሉ፣ እነሱ ይከተሉኛል ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እውነተኞች ሁሉ ተናገረ። እውነተኞች እነማን ናቸው? እውነተኞች እውነተኛውን ክርስቶስን የተከተሉ እና አቡነ ገብረ መንፈስ ቅዱስ ሌሎቹም ቅዱሳን ናቸው።